የማቴዎስ ወንጌል ምዕራፍ 1 ላይ መጽሐፍ ቅዱስ የእግዚአብሔር ቃል በእጃችን ላይ የያዝን ሰዎች ወደ ማቴዎስ ወንጌል ምዕራፍ 1 እንሄድና የጌታን ቃል ከኔ ጋር በጣም ለጥቂት ለ10 ለ15 ደቂቃ ያክል እንካፈላለን። የምንወደውም የጌታ ቃል እንደዚህ ይላል። ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። በነቢይ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ሁሉ ሆኗል። ትርጓሜውም እግዚአብሔር ከኛ ጋር ነው የሚል ነው። አጭር ጸሎት እናርግ። የዘላለም አምላክ ልዑል እግዚአብሔር በልጅ በክርስቶስ ኢየሱስ በኩል እንደገና ዛሬም ስለተጨመረልን ስለዚህ የምህረት ዕድል እናመሰግንሃለን። ደግሞም ጌታ እግዚአብሔር ሆይ የገለጥነውን ቅዱስ ቃልህን ባርክልን። በዚህም ውስጥ አልፈህ ለልባችን ተናገረን። መጽሐፉን ቁጭ ብሎ ወንድማችን ማቴዎስ ሲጽፍ በገባው መንገድ እንዲገባን በመካከላችን ናና አስረዳን። ለተናጋሪም ለሰሚዎችም ጸጋ ስጥ፣ በክርስቶስ ኢየሱስ ስም አሜን። እና በዚህ በማቴዎስ ወንጌል ምዕራፍ 1 ላይ ያነበብኩላችሁ በማቴዎስ ወንጌል መጽሐፍ ላይ የተፈጸመ የመጀመሪያ ትንቢት ነው። በማቴዎስ ወንጌል ላይ በጣም ብዙ የብሉይ ኪዳን ትንቢቶች ተጽፈዋል። እንደውም በማቴዎስ ወንጌል ላይ ያለው ኢየሱስ ከንጉስነቱ ባሻገር ማን ኦፍ ዘ ስክሪፕቸር ነው አይደለም የምንለው፣ የመጽሐፉ ሰው ነው የምንለው። በጣም ብዙ በቀደመው ኪዳን ላይ የተነገሩ ትንቢቶችን እየሰበሰበ እያመጣ እንዲህ ተብሎ የተጻፈው ተፈጸመ የሚል በጣም ብዙ የቅዱሳት መጽሐፍትን ትንቢት የተሸከመው የማቴዎስ ወንጌል ነው። ከነዚህ ሁሉ ትንቢቶች መካከል ምናልባት ይሄ ትንቢት ከመፈጸሙ ከ700 ዓመት በፊት አካባቢ ኢሳይያስ 7:14 ላይ እግዚአብሔር በነብዩ አፍ የተናገረውን ዛሬ ኢየሱስ በመወለዱ እውን አረገው። ክብር ለኢየሱስ ይሁን። እና እግዚአብሔር ከኛ ጋር ነው የሚለው አማኑኤል የተባለውን ስም ዮሴፍ በእንቅልፉ ተኝቶ ነው ሌሊት መልአክ ተገልጦ የሚናገረውና በመወለዱ ከኛ ጋር ሆነ፣ በመሞቱ በእኛ ውስጥ ሆነ አይደል? አማኑኤል ከኛ ጋር ነው ወንጌላት ላይ። መስቀል ላይ ከሞተ በኋላ ግን በሐዋርያት ሥራ አማኑኤል ከኛ ጋር በእኛ ውስጥ ሆኗል። ክብር ለኢየሱስ ይሁን። እና የጌታ የኢየሱስ ክርስቶስ ወደ ምድር መምጣት ሰው መሆኑ መወለዱን ወንድማችን ማቴዎስ እግዚአብሔር ከኛ ጋር ነው ብሎ ነው የሚያበስረው። አሁን አንድ በኢየሩሳሌም ውስጥ በገሊላ አካባቢ በይሁዳ ቤተልሔም አካባቢ አንድ ልጅ ተጨመረልን ብሎ አይደለም የጻፈው፣ እግዚአብሔር ከሰው ጋር ሆነ ብሎ ነው የጻፈው። ክብር ለኢየሱስ ይሁን። ምናልባትም ተመሳሳዮች ወንጌላት እነ ማርቆስና እነ ሉቃስም ይህንን ሐሳብ ይደግሙታል። በተለይ ሉቃስና ማቴዎስ አንድ አይነት ቃል ሁሉ ሳይቀይሩ የጌታ ኢየሱስ ክርስቶስን ወደ ምድር መምጣት ይነግሩናል። ወንድማችን ዮሐንስ ብቻ ለየት ባለ አይነት መንገድ ቃልም ሥጋ ሆነ ብሎ የእግዚአብሔርን ከኛ ጋር መሆን ኢንካርኔት አረገ፣ አምላክ ሥጋ ለብሶ መሬት ላይ ወረደ ብሎ ያስተዋውቀናል። በጣም በሚደንቅ ሁኔታ እንግዲህ ጌታ ኢየሱስ ክርስቶስ ከሰዎች ጋር አብሮ መኖሩን አሁን ለእናንተ አስቀድሜ እንደነገርኳችሁ እንግዳ ነገር አይደለም። በወንጌላቱ ላይ ደጋግመን ያነበብነው ነው። ቅድም ያዕቆቤ ሲዘምር እንደሰማ ነው። በተለያየ አይነት የህይወታችን ውጣ ውረድ ውስጥ እሱ አብሮን ሪስክ ቴከር እየሆነ አብሮን ይሄዳል። ቅድም በዝማሬ ውስጥ እንደሰማ ነው የመንገዱን ትልቅ ኢሜጅ ነው የሚነግረን። እያንዳንዱን ነገር ዲቴል አብራርቶ አይነግረንም። ዋናውን ይነግረናል። የተቀረውን ትረስት አድርገን እንከተለዋለን። በመንገዱ ላይ ስንሄድ እርግጠኛ የምንሆነው እሱ ከኛ ጋር መኖሩን ብቻ ነው። በህይወታችን ምን አይነት ነገር ሊፈጠር እንደምንችል አናቅም። አማኑኤል ግን ከኛ ጋር አለ። ስለዚህ ስሙም ነው ፕሬዘንሱም ነው፣ የተጠራበትም ስም ነው፣ ከኛ ጋር አብሮ የሚገኝበት ሀሎቱም ጭምር ነው። አማኑኤል የሚለው ይሄ የዕብራይስጡ ቃል እግዚአብሔር ከኛ ጋር ነው። እስቲ ድምጻችሁን ከፍ አድርጉና እግዚአብሔር ከኔ ጋር ነው በሉ እስቲ። ክብር ለኢየሱስ ይሁን። በጣም በቼስ ለብዙዎቻችሁ ደግሜ የምነግራችሁ ነገር ቢኖር እግዚአብሔር ከእናንተ ጋር መሆኑን በየመንገዱ ፕሩፍ አታረጉትም። እግዚአብሔር ከእናንተ ጋር መሆኑን በየሁኔታው አታረጋግጡትም። በየመንገዱ እየመጣም አብሬህ ነኝ አይልም። እርግጠኛ የሚያደርገን መጀመሪያ የገባልን ኪዳን አለ። ቀጥሎ በፍቅሩ ላይ ተመስርተን እንጓዛለን። ሞር የሚያስተዳድረን አብሮኝ አለ እያልን በየቀኑ የሚገለጠው እጁ ሳይሆን በመንገዱ መጀመሪያ ላይ የገባው ኪዳኑ ነው።
ክብር ለኢየሱስ ይሁን። እዚህ መጽሐፍ ላይ ሁሉም ቦታ አብሯቸው አልተገለጠም። አንዳንዴ እንሻገር ይላቸዋል፣ አንዳንዴ ተሻገሩ መጣው ይላል። በማዕበል መካከል ሁሉ ጊዜ አብሯቸው ማዕበሉ መካከል አይገኝም ነበር። አንዳንዴ ቃሉን ነበር የሚሰጣቸው፣ አንዳንዴ ውሃው ላይ ከሩቅ እነሱ ሲጨነቁ ወክ ያረገ ይመጣል። አንዳንዴ ደግሞ ታንኳቸው ውስጥ ወደ ውስጠኛው ክፍል ገብቶ ይተኛል። እና መኖሩን ብዙ ጊዜ በእያንዳንዷ ምዕራፍ ፕሩፍ ላናረገው እንችላለን። ክብር ለኢየሱስ ይሁን። እግዚአብሔር ግን እርግጠኛ ሆኑ ከእናንተ ጋር ነው። ይሄ ደግሞ እስከ ዓለም ፍጻሜ ድረስ ነው የሚሆነው። በተለያየ አይነት ቻሌንጅ ውስጥ እየሄዳችሁ ያላችሁ ሰዎች ብትኖሩ ይሄ ዝማሬ ድምጽ ነው። አማኑኤል ከኛ ጋራ ነው፣ በእኛ ውስጥ ነው። የምትሄዱትን መንገድ አብሯችሁ ይሄዳል። የምትገቡበት ቤት አብሯችሁ ይገባል። ሳይንስ ላታረጉት ትችላላችሁ። ቸርች ስትመጡ ስትዘምሩ የሚሰማችሁ ስሜት ቻሌንጃችሁ መካከል ላይ ሰማችሁ ይችላል። እዚህ መታችሁ ሲዘመር ሲሰበክ በደንብ የሚገለው መንፈሳችን በመከራዎቻችን መካከል እንደዛ ላይግል ይችላል። እርግጠኛ ሁኑ አማኑኤል ከእናንተ ጋር ነው። ክብር ለኢየሱስ ይሁን። ጌታ ኢየሱስ ክርስቶስ ከእናንተ ጋር ነው። ከብዙ ነገር ታድጎናል። ከብዙ ነገር ነፃ አውጥቶናል። ብዙዎቻችሁን ለምስክርነት ብናስነሳችሁ ምናልባት ሰዓቱም ቀኑም አይበቃንም። ግን አንድ ነገር አለ። ማንም ሊያድነን የማይችል እሱ አብሮ ሆኖ ያዳነን ኃጢአት። የሚወለደው ልጅ አማኑኤልን በስም ስትጠራው በሰው መካከል ኢየሱስ ብለህ ትጠራዋለህ አለው። እርሱም ከኃጢአታቸው ያድናቸዋል። ሙሴ ሰውን ከግብፅ ሊያድነው ይችላል። ዳዊት ከፍልስጤም አገዛዝ ሰውን ሊያድን ይችላል። ማንንም ከኃጢአት ሊያድን አይችልም። ጌታ ኢየሱስ ብቻ ነው የሲን ዴሊቨራንስ ያለው። በዚህ በጣም እርግጠኛ ሁኑ። ማንም ነፃ ሊያወጣችሁ የማይችለው ጌታ ኢየሱስ ክርስቶስ ብቻ ከናንተ ጋር ሆኖ ነፃ ሊያወጣችሁ የሚችለው ከኃጢአት ነው። ሲን ክሮኒክልስ ነው። አትችለውም። እድሜ ይበልጣል። ታግል አትችለውም። አጠገብ ሆኖ ነው ድል የሚያደርግልህ። አያችሁ፣ ሲወለድ ከኃጢአታቸው ያድናቸዋል አለ። ያኛው ዘጸአት ላይ ሙሴ አውጪ ነው። እዚህኛው ዘጸአት ሙሴ ራሱ አብሮ ወጪ ነው። አይችለውም ሙሴ። ያንን የሚያክል ግዙፍ ሰው መንገድ ላይ ያስቀረው ኃጢአት ነው። ባህር የሚያክል ነገር ከፍሎ ፈርዖንን ድል አድርጎ ምድረ በዳ መና ወርዶ አለት በዛ በ75 ዓመት አንዴ ዝናብ ጠብ በሚልበት ኤዶሚያስ ምድረ በዳ በአረብ ምድር ላይ ከአለት 1.2 ሚሊዮን ሰው የሚጠጣውን ውሃ አመንጭቶ ኃጢአትን ግን ድል ማድረግ አልቻለም። ወደቀ መንገድ ላይ። አልቀደስከኝም አትገባም አለው። ትልልቆቹ ካህናት መንገድ ላይ ቀርተዋል። አይችሉትም። የኢየሱስ መወለድ የሰራው ይሄንን ነው። አያውን ከግብፅ ወደ ከናን አይደለም፣ ከሲኦል ወደ ሰማይ ነው የምንወጣው። ዴሊቨራንሱ ይሄ ነው። አማኑኤል ከኔ ጋር ነው ስል በኔ ሲቹዌሽን አይመዘንም። አንተ በምታልፈው መንገድ የሆነ ሚራክል ወርከር አይደለም፣ ማስተር ኦፍ ላይፍ ነው። የሆነ ታምራ አድራጊ አይደለም፣ ሰርፕራይዝ እያለ በየሌሊቱ የሚቀሰቀስ አምላክ የለም። እንደዚህ የተባላችሁ ሰዎች ካላችሁ በጣም እንጃ። አዲስ ክርስቲያን ስትሆን ነው ቶሎ ቶሎ የሚናገር፣ ስትቆይ አይመጣም። አዲስ ስትሆን አባ ስትለው አቤት ይላል። በታክሲ ጥቅስ ይናገራል። ስትከርም 40 ቀን ጾመ፣ በ39ኛው ቀን ነው የሚመጣው። ሲመጣም ቆይቼ ደጅ ጠናውት የሚል ቃል ነው የሚሰጥ። እጅን ሰልፍ ያስተምረዋል። አብሮ እንዳለ ግን እርግጠኛ ነህ። በፕሪንሲፕል አብረው ትኖራለህ። እስቲ አሜን በሉ። ስለዚህ እዚህ ጋር አንድ በጣም ትልቅ የምስራች፣ እቺን ቀን መላእክቱ እንኳን ሊመለከቱት ይመኙ ነበር ይላል። መልአክ ከሰማይ ምን አይነት ቀን ነው ብሎ ሊመለከተው ይመኛል። ለ4000 ዓመት የተተነበየ ትንቢት የተፈጸመው የዚህን ቀን ነው። 39 መጽሐፍ የጻፉልን ከ40 በላይ ሰዎች በጣም እየተረዳዱ እየተደጋገፉ፣ አንዱ ሲናገር አንዱ ሲጽፍ እየተደጋገፉ የጻፉት ያ ሁሉ 1240 ዓመት የፈጀ መጽሐፍ ጥቅልል ብሎ የተቀመጠው የዚህ ቀን ነው። የእግዚአብሔር የመጨረሻ የተስፋ ቃል የተፈጸመው
ብሉይ ኪዳን በሙሉ ይፈወሱ ይላል፣ ነፃ ይውጡ ይላል። ኢየሱስ መጣ፣ ይፈወሱ ብሎ የተተነበየውን ተፈወሱ ብሎ ሰጠ። ለዛ ነው ጳውሎስ በእርሱ በኩል አዎ ሆኗል፣ እኔ አሜን እላለሁ አለ። ሁል ጊዜ በክርስቶስ በኩል ያስ ነው አለ። እኔ መስቀል ስር ቆሜ አሜን እላለሁ አለ። ይወርዳል ወደ እኔ አለ። ብሉይ ኪዳን በሙሉ ይሁን 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 ነው፣ መሬትን ይይዝ የለም። ኢየሱስ መጣ፣ ስጋ አለበሰው። በሙሉ የእግዚአብሔር ቃል ኢምቦዲመንት አገኘ፣ ስጋ ለበሰ፣ መሬት ወረደ። አምላክ በሰው መሃል ኤግዚስት አረገ። የዘላለም አምላክ የሚቆጠር ቀን ውስጥ ገባ። ኢተርኒቲ ሂስትሪ ውስጥ መጣ። ይሄንን መሰብሰብ አይቻልም። እዚህ ውስጥ ዘላለምን ላስረዳችሁ አልችልም፣ ልታስረዱኝም አትችሉም። ጭንቅላታችንን ሲፈጥረው የሆነ ቦታ ተጀምሮ ፕሮሰስ አድርጎ የሆነ ቦታ የሚያልቅ ነገር ነው የሚያውቀው። ዘላለምን ማስረዳት አይቻልም። በመጀመሪያ ቃል ነበር፣ ቃል አይገባኝም። ጀስት ብርሃን ስለሆነ መንፈስ ይላል እንጂ አይምሮ ላይ ወርጄ ሪዝን አውት ላደርገው አልችልም። ምክንያታዊ አይደለም፣ ሩቅ ነው፣ አንደርስታንድ አይደረግም። ቃልም ስጋ ሆነ ብሎ መሬት አመጣው፣ ዘላለምን ታሪክ ውስጥ ጨመረው። የማይሰበሰብ አምላክ ስጋ ለብሶ ወረደ። አማኑኤል ኢየሱስ ጌታ ነው። ሰምታችሁኛል? አንድ ቃል ልንገራችሁና በቃኝ፣ እወርዳለሁ። አንድ ቃል ልንገራችሁ። እኔ በጣም በግሌ በጣም የምወደው ወንድማችን ሐዋርያው ቅዱስ ጳውሎስ ኤፌሶን 3 ላይ የጸለያት ጸሎት አለች። ጸሎቷ ተጽፋለች። ጸልዮ አለፈ አይልም፣ የጸልየው ተጻፈ። ሞዴል ፕሬየር ሆኖ ማለት እና ከመታወቅ የሚያልፈውን የክርስቶስን ፍቅር እንድታውቁ እጸልያለሁ። ፓውሊያን ፓራዶክሲቲ ነው አይደል? የሚጋጭ የጳውሎስ ትምህርት ከመታወቅ የሚያልፍ ብሎ እወቁት ይላል ይልና ምንድነው ጳውሎስ ሲሉት ከፍታው፣ ጥልቀቱ፣ ርዝመቱና ስፋቱ ከመታወቅ የሚያልፈውን የክርስቶስን ፍቅር ከቅዱሳን ሁሉ ጋር የመገንዘብ አቅም እንድታገኙ ይላል። ርዝመቱ ማቴዎስ ወንጌል ነው፣ ቀደም ማን ኦፍ ስክሪፕቸር ነው። ጥልቀቱ ማርቆስ ወንጌል ነው። የእግዚአብሔር አገልጋይ ሆኖ ወርዷል። ስፋቱ የሉቃስ ወንጌል ነው። ዩኒቨርሳል ጎስፕል ነው፣ ሰዎችን ሁሉ የሚያድን የተባለ ነው። ከፍታው ዮሐንስ ወንጌል ነው። በመጀመሪያ ቃል ነበር ብሎ የዮሐንስ ትምህርት በጣም አስጨናቂ ነው። የዮሐንስ ትምህርት በጣም አስጨናቂ ነው፣ ለሰው አይገባም። እኛ ቤት ስንሰራ መሰረት እንዲሰርተን ወደ ላይ ነው የምንሰራው። ዮሐንስ መሰረት ወደ ላይ ሰርቶ ወደ ታች ነው የሚሰራው። ሰብስትራክቸሩን ሰማይ አድርጎ ሱፐር ስትራክቸር ወደ ታች የተንጠለጠለ ህንፃ ነው የሚሰራው ትምህርተ ክርስቶሱ። ጳውሎስ ይሄንን ነው ከመረዳት በላይ ነው ይላል። አንደርስታንድ ልታደርገው አትችልም። በዚህ መጠን በሌለው ፍቅር ከአብ ቀኝ እስከ ሲኦል በወረደ ፍቅር በጣም ብትወጣ ከአብ ቀኝ በላይ አትወጣም፣ በጣም ብትወርድ ከሲኦል በታች አትወርድም። መሀል ላይ ነው የምትጫወተው። ኢየሱስ ከአብ ቀኝ እስከ ሲኦል ነው የነካው። ምንም አይነት የህይወት ውጣ ውረድ ውስጥ ብትገባ ኢየሱስ ኖሮበታል። አዲስ አበባ ስትጨነቅ ቅፍርናሆም አልፎበታል። በፍጹም ከኃጢአት በቀር በነገር ሁሉ ኤክስፔሪየንስ አድርጎታል የኔን መንገድ። አይ አብ ፊት ስትቀርብ አባቶ ደከምኩ ትለው አይገባውም። ሰው ሆኖ አያውቅም። ወልድ አለ፣ በወልድ በኩል አንደርስታንድ ያደርገኛል። አይ ኢየሱስ አሁን በአብ ቀኝ ያለው ጋድማን ሆኖ ነው። አይ ስለዚህ ኮሙኒኬት የሚያደርገኝ በልጁ በኩል ነው። ለዛ ነው አሁን እኔ ጥላውን ጸልይ አይልም እግዚአብሔር። አባባ ብሎ የሚጮን የልጅነት መንፈስ የሮሜ 8 ነው። የገላትያ 4 አለ የልጁ መንፈስ የሚል the same spirit። ኢየሱስ መሬት ላይ ቆሞ አባ ያለበት መንፈስ ተሰጥቶኛል። አባ ስለው ልጄ ይላል እግዚአብሔር። በክርስቶስ በኩል የኢየሱስን ድምጽ ይሰማዋል። አማኑኤል ከኛ ጋር ነው፣ ከኛ ጋር ነው። ኢሉዥን አይደለም ክርስትና፣ ምናብ አይደለም ክርስትና፣ የጴንጤ ስብከት አይደለም ክርስትና። ታሪክ ሊረሳው የማይችል
አምላክ መሬት ላይ ወርዶ የኖረው ህይወት ነው። ዲናይ ልናረጋው አንችልም። አንተ እርግጠኛ እንድትሆን ተአምር አናደርግም። ኢየሱስ መሬት ላይ ለመምጣቱ ዓመተ ዓለምና ዓመተ ምሕረት በቂ ነው። የግሪጎሪያን ካላንደር ቁጥር ግባና ዜሮ ኢየሱስ ጋር ነው። ዓመተ ዓለም ወደዛ፣ ዓመተ ምሕረት ወደዚህ። ታሪክ አይረሳውም። ጥሩ ሰዎች ተጠንቅቀው የጻፉት ታሪክ አይደለም፣ ብርሃን ነው። ከሰማይ የወረደ መገለጥ ነው። ኢየሱስ ስብከት አይደለም፣ ህይወት ነው። ኤክስፔሪየንስ ነው የምታደርገው። የሚኖር ነው ኢየሱስ። የክርስትና አይነት ህይወት አለ እንዴ? የለም። የክርስትና አይነት ህይወት እንደሌለ ለማረጋገጥ ህይወትን በሙሉ መኖር አይጠበቅብኝም። ነፍሴ የት ጋር እንደምትራካ ታውቀዋለች። ሳቲስፋይድ የምሆነው ኢየሱስን ሳስብ ነው። ኢየሱስ ደግሞ የመጨረሻ መልእክተኛ ነው፣ የመጨረሻ መልእክትም ነው። አያድግም፣ አይለወጥም፣ አታሻሽሎም። ለዛ ነው የነ ሙሴ በሙሉ እያደገ መጣ፣ የኢየሱስ አለቀ ጨረሰው። ስለዚህ ነው እግዚአብሔር አምጡልኝ አላለም፣ ድገሙት ነው ያለው። እግዚአብሔር ደስ ብሎ ጨርሷል በኢየሱስ። አም ሶሪ አታስደስተውም አንተ። እግዚአብሔር ባንተ የሚደሰተው አንተ ላይ ልጁን ካየ ነው። ሰማይ ፈገግ ብሏል በኢየሱስ። ድጋሚ አንተ ላይ ልጁን ካየ በእርሱ ደስ የሚለኝ የሚለውን ቃል ይደግመዋል። አንተ አይደለም ያስደሰትከው፣ አንተ ላይ ኢየሱስ ብቅ ሲል ልጄን አየሁት ይላል። አይ ሰማይ የሚቁነጠነጠው ኢየሱስን መሬት ላይ ሲያገኘው ነው። ስለዚህ ግድ የለም የዛሬ 2000 ዓመት ናዝሬት ኖሮ አልፏል። አዲስ አበባ በእናንተ ይድገም። ባናጢ ጫማ ውስጥ ገብቶ ፕሮፌሽናል ነበረ። ባንተ ሁኔታ መግባት ይችላል፣ አይከብደውም። ጠራቢ ነበር ኢየሱስ። ውድወርክ አጥንቶ ዮሴፍ ውድወርክ ውስጥ ይሰራ ነበር። ኖርማሊ ለዛ ነው ሲፈውስ እንደዚህ የሚያረጋቸው። ለዛ ነው እጁና እንጨት ሲያገላብጥ ነው የኖረው። ሻከር ይላል። እንዲህ ሲያደርግ ሊቧጠጥ ይችላል። አቧራ የጠገበ እግር ምናምን ኖርማል በቃ ኦርዲነሪ እስራኤላዊ ነበር። ግን የመጨረሻ ክቡር ነው። የክብር ጥግ የውበት መደምደሚያ ኢየሱስ ክርስቶስ ነው። የመጨረሻ ሲምፕል የፈለገው በሙሉ የሚያገኘውም ደግሞ እሱ ነው። እንደሱ ውድ የለም፣ እንደሱ አቬለብል የለም። በጣም ውድ ስትሆኑ የመገኘት አቅማችሁ እየጠበበ ይሄዳል። ኢየሱስ በጣም ውድ ነው። በሰው ቋንቋ ሊበራራ አይችልም። ለማግኘት መፈለግ ብቻ በቂ ነው። አባቴ ካልከው አለ አጠገበ። አማኑኤል ከኛ ጋር